ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። የተለያዩ አማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች በደንብ አድርገን የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። አሁን አብረን እያነበብን እንሂድ። የመጀመሪያው ቃል ከዚህ ላይ ምን ይላል? ውርደት ውርደት ይላል። ውርደት የሚለውን ስናይ ወ ማለት ከቤተሰቦች ስድስተኛ ፊደል ነው። ረ ከቤተሰቦች ስድስተኛ ፊደል፣ ደ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውርደት ውርደት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ዝርዝር ይላል። ዝርዝር የሚለውን ስናይ ዝ ማለት ከዚህ ቤተሰቦች ስድስተኛ ፊደል ነው። ረ ከቤተሰቦች ስድስተኛ ፊደል፣ ዝ ከዚህ ቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዝርዝር የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ልጅነት ይላል። ልጅነት የሚለውን ስናይ ለማለት ከቤተሰቦች ስድስተኛ ፊደል ነው። እጅ ከቤተሰቦች ስድስተኛ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ልጅነት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ቁጥጥር ይላል። ቁጥጥር የሚለውን ስናይ ቁ ማለት ከቤተሰቦች ሁለተኛ ፊደል ነው። ጥ ከቤተሰቦች ስድስተኛ ፊደል፣ ጥ በተመሳሳይ ከቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቁጥጥር የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚያ ምን ይላል? አስር ይላል። አስር የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አስር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጋብቻ ይላል። ጋብቻ የሚለውን ስናይ ጋ ማለት ከቤተሰቦች አራተኛ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ቻ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጋብቻ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፍላጎት ይላል። ፍላጎት የሚለውን ስናይ ፍ ማለት ከቤተሰቦች ስድስተኛ ፊደል ነው። ላ ከቤተሰቦች አራተኛ ፊደል፣ ጎ ከቤተሰቦች የመጨረሻ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፍላጎት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቅጥር ይላል። ቅጥር የሚለውን ስናይ ቅ ማለት ከቤተሰቦች ስድስተኛ ፊደል ነው። ጥ ከቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቅጥር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሐኪም ይላል። ሐኪም የሚለውን ስናይ ሀ ማለት ከቤተሰቦች የመጀመሪያ ፊደል ነው። ኪ ከቤተሰቦች ሶስተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሐኪም የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈረንሳይ ይላል። ፈረንሳይ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ነ ከቤተሰቦች ስድስተኛ ፊደል፣ ሳ ከቤተሰቦች አራተኛ ፊደል፣ ይ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈረንሳይ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? አዳማ ይላል። አዳማ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ዳ ከቤተሰቦች አራተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አዳማ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ናፍቆት ይላል። ናፍቆት የሚለውን ስናይ ና ማለት ከቤተሰቦች አራተኛ ፊደል ነው። ፍ ከቤተሰቦች ስድስተኛ ፊደል፣ ቆ ከቤተሰቦች የመጨረሻ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ናፍቆት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ሽልማት ይላል። ሽልማት የሚለውን ስናይ ስ ማለት ከቤተሰቦች ስድስተኛ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው
ሽልማት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ሰባት ይላል። ሰባት የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ባ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መልኩ ደንስናንባቸው ሰባት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈጣን ይላል። ፈጣን የሚለውን ስናይ ፈ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጣ ከቤተሰቦች አራተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መልኩ ደንስናንባቸው ፈጣን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ግብይት ይላል። ግብይት የሚለውን ስናይ ግ ማለት ከቤተሰቦች ስድስተኛ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ይ ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መልኩ ደንስናንባቸው ግብይት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጨዋታ ይላል። ጨዋታ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ዋ ከቤተሰቦች አራተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደንስናንባቸው ጨዋታ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ወኪል ይላል። ወኪል የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ኪ ከቤተሰቦች ሶስተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደንስናንባቸው ወኪል የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? አይነት ይላል። አይነት የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደንስናንባቸው አይነት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ቀለም ይላል። ቀለም የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደንስናንባቸው ቀለም የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ፈለቀ ይላል። ፈለቀ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ቃ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደንስናንባቸው ፈለቀ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ግብዣ ይላል። ግብዣ የሚለውን ስናይ ግ ማለት ከቤተሰቦች ስድስተኛ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ዣ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደንስናንባቸው ግብዣ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፓስታ ይላል። ፓስታ የሚለውን ስናይ ፓ ማለት ከቤተሰቦች አራተኛ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደንስናንባቸው ፓስታ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? መቻል ይላል። መቻል የሚለውን ስናይ መ ማለት ከመቤተሰቦች የመጀመሪያ ፊደል ነው። ቻ ከቸ ቤተሰቦች አራተኛ ፊደል፣ ለ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደንስናንባቸው መቻል የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ በደንብ እስከሚገባችሁ ድረስ በደንብ ካነበባችሁት በኋላ እዛ ደግሞ ቪዲዮን እያቆማችሁ ደግሞ ፈጠን እያላችሁ ማንበብ አለባችሁ ማለት ነው። እንደዚህ አድርጋችሁ አንብባችሁ ከጨረሳችሁ በኋላ እየጻፋችሁ መለማመድ ለእናንተ ግዴታ ይሆናል ማለት ነው። ማንበብ ብቻ ምንም ትርጉም የለውም። እየጻፋችሁ ስትለማመዱ ደግሞ ለእናንተ አይረሴነትን ይፈጥርላችኋል ማለት ነው። ስለዚህ በመጀመሪያ እኔ ጋር አብራችሁ ታነባላችሁ። ከዛ ደግሞ ፈጠን እያላችሁ ቪዲዮን አቁማችሁ ታነባላችሁ በራሳችሁ። ከዛ ቪዲዮን አቁማችሁ እየጻፋችሁ ትለማመዳላችሁ ማለት ነው። እንደዚህ አድርጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትስአፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።